የ2026 የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎች በፓርክ ደ ፕሪንስ እና በዋንዳ ሜትሮፖሊታኖ ተከናውነዋል። የመጀመሪያው ጨዋታ በፓርክ ደ ፕሪንስ በፓሪስ ሳን ዠርማን እና በባየር ሙኒክ መካከል ተደርጎ ፓሪስ ሳን ዠርማን 5-4 በሆነ ውጤት አሸንፏል። እጅግ በጣም ድንቅ ጨዋታ ነበር። ለፓሪስ ሳን ዠርማን ክቪቻ ክቫራትስኬሊያ እና ኦስማን ዴምቤሌ ሁለት ግቦችን ሲያስቆጥሩ ቀሪውን አንድ ግብ ዡዋው ኔቬስ አስቆጥሯል። ለባየር ሙኒክ ዘንድሮ በምርጥ ጥምረታቸው ላይ የሚገኙት ሃሪኬን፣ ሉዊስ ዲያዝ እና ሚሼል ኦሊሴ አንድ ግብ ሲያስቆጥሩ ቀሪዋን ግብ ዳዮት ኦፓሚካኖ አስቆጥሯል። ከነበረው ጠንካራ ፉክክር በመነሳት በመልሱ ጨዋታ በጉጉት እንዲጠበቅ ሆኗል። ሁለተኛው ጨዋታ በዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ እና በአርሰናል መካከል ተካሂዶ አንዳቻ በሆነ ውጤት ጨዋታው ተጠናቋል። ለአትሌቲኮ ማድሪድ ጁሊያን አልቫሬዝ በፍጹም ቅጣት ምት እንዲሁም ለአርሰናል ቪክቶር ዮኬሬሽ እንዲሁ በፍጹም ቅጣት ምት ግቦቹን አስቆጥረዋል። የሁለቱ ቡድን ተጫዋቾች በጨዋታው የተገኙትን እድሎች በአግባቡ አለመጠቀማቸው ጨዋታው እንዲደበዛ አድርጎታል እንጂ በአንዳንድ መለኪያዎች ከቀደመው ጨዋታ የተሻሉ ቁጥሮች ተመዝግበዋል። ለምሳሌ ሙከራ በማድረግ ይህ ጨዋታ 29 ሲያሳየን የፓሪሱ ጨዋታ ደግሞ 22 ብቻ ነበር። ከዚህ በተጨማሪ በጨዋታው ወቅት የተሳኩ ፓሶች 292 ሲሆኑ በፓሪሱ ጨዋታ በኩል ደግሞ 284 ነበሩ። ከዚህ በመነሳት የተጫዋቾች የግል ብቃት ወይም ማፈጻጸም ማነስ ነው እንጂ ጨዋታው ጥሩ እንደነበረ መናገር ይቻላል። ከሁለቱ ጨዋታዎች መጠናቀቅ በኋላ እንደ ኦፕታ ዘገባ ለሻምፒዮንስ ሊግ ፍጻሜ ለመድረስ አርሰናል የተሻለ እድል አመቻችቷል በ80.6 ሲል ገልጾታል። ፓሪስ ሰን ዠርመን በ57፣ ባየር ሙኒክ በ43 እንዲሁም አትሌቲኮ ማድሪድ በ18.4% ተከታዮቹን ደረጃ በመያዝ ለፍጻሜ ይደርሳሉ የሚል ግምት ተገልጿል። የእናንተስ ግምት ወዴት ያደላ ይሆን? ይህንን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ።